ዳሎልና አፍዴራ የምንላቸው ሁለቱ ብሎኮች ከተጀመሩ ወደ 3 ወር ጊዜ አካባቢ ነው ፋውንዴሽናቸው ከተጀመረ። አሁን ላይ እንደምታያቸው አንደኛ ፍሎር ላይ ደርሰዋል። ፈጣን የሚባል ፕሮግረስ ነው። ከዚህ በኋላ ስትራክቸራችን ላይ በጣም ፍጥነት ይኖረዋል። ምንድነው ከኤና ቢ ብሎክ ደግሞ የተማርነው ነገር ኤና ቢ ብሎክ ሙሉ ለሙሉ ስትራክቸር ጨርሰን ነበረ ወደ ፓርቲሽን የገባ ነው። አዳዲስ የጀመርናቸውን ዳሎልና አፍዴራ ብሎኮቻችንን ግን ስኬሌተናቸው 5ኛ 6ኛ ፍሎር ሲደርስ ፓርቲሽን ደግሞ ከስርን ጀምርና በፊት ከነበረንም ፍጥነት የበለጠ እናሻሽላለን ማለት ነው። እንደምታዩት እንግዲህ ኦልሞስት የስኬሌተኑ ስራ በጣም ቆንጆ ፍጥነት ላይ ነው ያለው። 16 ሰዓት ነው በቀን እየሰራን ያለ ነው። ደብል ሰዓት ነው እየሰራን ያለ ነው። ኤና ቢ ብሎክ ደግሞ ከውጭ ያሉት እንደምታያቸው ፋሳድ ላይ ልስኖችን እንደዚህ እየሰራን ያለ ነው። በዚህኛው ሳይድ እንደውም ቀለም ተጀምሯል። የሚታይ ከሆነ በጎን በኩል ያለው ቀለም ጭምር ጀምረናል ማለት ነው። አካባቢያችን ላይም ለውጥ አለ። እየተሰሩ የነበሩ መንገዶች ተጠናቀዋል። የኮሊደር መንገድ ማለት ነው። እዚህ ወንዙን ዳርቻ ተከትሎ ወደ አራዳ ፓርክ የሚሄደውን ወደ እስጢፋኖስ የሚሄደውን ፓርት ሙሉ ለሙሉ አልቋል። እየተዘዋወርን እንቃኛለን። አዲስ ፕሮግራማችንን እየተከታተላችሁ ላላችሁ ደንበኞች ያው አሚባራ ፕሮፐርቲስ ይባላል ድርጅታችን። ይሄ የምታዩት ፍሬንድሺፕ ፓርክ ፊት ለፊት የሚገኘውን ኮምፓውንድ መንደር እያለማን ነው። ፉሊ ሬዚደንሻል የሆኑ 7 ብሎኮችን ነው እየገነባን የምንገኘው። ሙሉ ለሙሉ ሬዚደንሻል ነው። ስናስረክብ የታጠረ ባለግቢ መንደር ነው የምናስረክበው። ፌዝ 1 የምንላቸው አሁን ቅድሚያ ያሳየኋችሁ እነዚህ ሁለቱ የተገነቡት ብሎኮች ማክሲመም በ8 ወር በ9 ወር ነው የምናስረክባቸው። ቅድመ ክፍያቸው 30% ነው። የባንክ ብድሮችንም አመቻችተናል። ሌሎች ደግሞ የተጀመሩ ያሉ ብሎኮች አሉ። በመጀመሪያው የፕሮግራሙ ክፍል ያሳየኋችሁ አሁን አንደኛ ፍሎር ላይ ደርሰዋል። በ2 ዓመት ተኩል ነው የምናስረክበው። ቅድመ ክፍያቸው 10% ነው። ከባለ 1 እስከ ባለ 4 መኝታ የተለያየ ካሬ አማራጮች አሉን። ሌላው ኮምፓውንዳችን ውስጥ የምናሟላቸው አሚኒቲዎች ይኖራሉ። 2 መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት፣ ፉትሳል ይኖራል። ሁሉም ኢንዶር ናቸው። አውትዶር ላይ ደግሞ የተወሰነ የልጆች መጫወቻ ስፍራ ይኖራል። ኮምፓውንዳችን ለየት ባለ መልኩ ብዙ ክራውድድ የሆነ ኮምፓውንድ አይደለም። ሚኒመም ብሎክ ቱ ብሎክ የ18 ሜትር ጋፕ አለው። ያ ማለት በየትኛውም ሳይድ ላይ ቤት ብትገዙ በሌላ ህንጻ ብሎክ አትደረጉም። ወደ 7000 ካሬ ፍሪ ስፔስ ይኖረዋል። ብዙ ጊዜ እንደተለመደው ክራውድድ የሆነ ኮምፓውንድ አይደለም። አንዳንድ ቦታ ደግሞ እንደምታዩት በተለይ ሲንግል አፓርትመንት ላይ ከጎኑ ሌላ ህንጻ ተገንብቶ የህንጻችንን ቬንቲሌሽን ላይት ፕራይቬሲያችንን የሚያሳጣን ነገር አይኖርም ማለት ነው። ሌላው ያው በኳሊቲ ደረጃ ዘሆል ዲዛይን የተሰራው ዱባይ ላይ ነው። በኮንስትራክሽን የቻይና የቱርክና የሀገር ውስጥ ኩባንያዎች አሉ። ለምሳሌ የቤቶች ከፍታ 3 ሜትር ከ20 ነው። ሃይ ሲሊንግ ሃይት ነው የምንጠቀመው ደግሞ ኮንክሪት ፍላት ስላብ ነው። ያ መሆኑ ውበትና ኢንኬዝ ሪዲዛይን የማድረግ ሀሳብ ካለን አመቺ እንዲሆን ያደርገዋል። በየብሎኮቻችን 4 ሊፍቶች ይኖራሉ። 2 የሰው 2 የቃና ኢንኬዝ የታመመ ሰው ቢኖርም ስትሬቸር ማስገባት የሚችሉ ሆስፒታል ስታንዳርድ የሆኑ 2 ተጨማሪ ሊፍቶች ይኖሩናል። ያው ሴፍቲንም ያማከለ ነው ማለት ነው። እንደምታዩት አካባቢው በጣም ለምቷል። ከዚህ በፊት ባለፈው የሰራውላችሁ ቪዲዮዎች ላይ ኦልሞስት አስፓልቱ አልቆ ነበር፣ ግን የተወሰኑ ስራዎች ይቀሩ ነበር። አሁን ሙሉ ለሙሉ አልቋል። እንደምታዩት ሳይታችን በጣም ፊት ለፊት ሆኗል። በጣም ነው የሚያምረው። የወንዝ ዳርቻውን ተከትላችሁ በሳይክል ባይክ እናርግ ካላችሁ አራዳ ፓርክ ድረስ መሄድ ትችላላችሁ። በዚህኛው በኩል ያለው መንገድ ደግሞ ሙሉ ለሙሉ አልቋል። ወደ ቸርቸር የሚሄደውና ወደዚህ ወደ ፍሉሃ ወደ ሸራተን የሚሄደው መንገድ ሙሉ ለሙሉ አልቋል። ድልድዮቹ ተሰርተዋል። ያው የነበረ መንገድ ነው፣ ግን ሰፍቶ የሳይክል ባይክ ተጨምሮበት የወንዝ ዳርቻ ተሰርቶ አብሮ በጣም የሚያምር መንገድ ሆኗል። አካባቢው በምታዩት መልኩ በጣም ቆንጆ ሆኗል። እንግዲህ ይሄ የሆነው በጣም ጥቂት ወራት ነው። በጥቂት ወራት ነው እነዚህ አካባቢዎች በደንብ የተለወጡት። እንደምታዩት ነው በቃ የመብራቶቹ ግሪነሪው ሁሉም ነገር በጣም ቆንጆ ሆኖ ነው ያለቀው። ለሳይታችን በጣም ልዩ ድምቀት ነው። እንግዲህ እንደምታውቁት ሳይታችን መሀል ከተማ ነው። በተጨማሪም ግን አካባቢው እንደ አዲስ ለምቶ በጣም ቆንጆ ሆኗል። ያው ኤርታሌ የምንላቸው ፌዝ 1 የምንላቸው ፕሮጀክቶች ሙሉ ለሙሉ ልስናቸው እየተጠናቀቀ ነው የሚገኘው። በውጭ በኩል ያለው ፋሳዳቸው ቀለም መቀባት ጀምሯል። እንደምታዩት ያው በዚህ በረንዳው ባለበት ሳይድ ቀለም ይኖርና በጎን ደግሞ ሲሜንት ቦርድ የሚባል ሞር ህንጻውን ሌክዠሪ የሚያረጋው በጣም የሚያምር አይነት ፋንሲ የሆነ ፊኒሺንግ ማቴሪያሎችን ነው የምንጠቀመው። ኤክስተሪየሩ ይሄን በምታዩት መልክ ይመስላል። እንግዲህ ከቢሮአችን ጎንም ያው የሚመጡ ደንበኞችም ለአካባቢውም ካፌም ጭምር አብረን አያይዘን እየሰራን ነው። ይሄን ይመስላል እንግዲህ የዛሬው ፕሮግራሜ። ስለተከታተላችሁ በጣም ነው የማመሰግነው።
ፕሮግረሳቸው ምን ላይ ደርሷል ለምትሉ ደንበኞች አካባቢውን ዞር አድርጌ ላስቃኛችሁ ብዬ ነው እንግዲህ የዛሬው ፕሮግራም የነበረው። ስለተከታተላችሁ በጣም አመሰግናለሁ።